ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ክብሩ ይስፋ ሰላም ነኝ። እናንተስ እንዴት አላችሁ? ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቤተሰቦቼ ዛሬ ደግሞ የቃሪያ ብቻ ምሳ ይዤላችሁ መጥቻለሁ። ቃሪያ የፈረንጅ ቃሪያ በአትክልት ነገሮች የተሰራ የተቀመሙ በብዙ ነገሮች የተቀመመ እንግዲህ ቃሪያ ለየት ባለ ሁኔታ የፈረንጁ ቃሪያ ትልልቁ ነው ይዤላችሁ የመጣሁት። እንግዲህ ቃሪያ እንደኔ የምትወዱ የምታፈቅሩ ከሆነ ይህንን ቃሪያ ጋብዣችኋለሁኝ። እዚህ ጋም ጎመን ነገሮች አሉ። ይህንን ቃሪያውን ብቻውን መመገብ እንደዚህ ይቻላል። ምክንያቱም ቃሪያው የተሰራው በብዙ ግብአቶች ስለሆነ አንደኛ ቃሪያውም አያቃጥልም። የፈረንጅ ቃሪያ ትልልቁ ስለሆነ ቃሪያ በጣም አሪፍ ነው። ቤተሰቦቼ ቀጣይ ያሳይ ቃሪያ ስንጉን እየረኩ ነው። ይሄ የተቆላለው ከአትክልቶቹም ሁሉም አይነት አሁን ይሄ ቃሪያውን እንግዲህ ወደ መሰነግ ማለት ነው። ውስጡ ላይ እንደዚህ አርጌ ሙልት አርጌ እንደዚህ ወደ ታች ጥቅጥቅ አርጌ ቃሪያ ስንጉን በዚህ መልኩ እንትን አረገዋለሁኝ ሰንገዋለሁኝ ማለት ነው። በዚህ አይነት መንገድ እንግዲህ ቃሪያ የምትወዱ እንደዚህ አድርጋችሁ በጣም ትልቁ ቃሪያ ስለሆነ ቁሌቱም ልክ የሆነ ነው። በልኩ ነው የተዘጋጀውና ልክ ሆኖልኛል። ምንም ትርፍ ሳይኖረው ማለት ነው። በዚህ መልኩ እንግዲህ ቃሪያዬን እንደዚህ ያረኩኝ። ቃሪያ ማነው እንደኔ የሚወድላችኋለሁ? እንደኔ በጣም የቃሪያ ፍቅር ያለው ሰው ማለት ነው። በዚህ አይነት እንግዲህ አድርገዋለሁኝ። ውዶቼ አብራችሁ ቆዩኝ። እንግዲህ ሃይላይት የሆነ ይሄው ሙልት እያረኩት ነው። ሃይላይቱን አሳያቸዋለሁ። አጠራ እያረኩኝ ቀንጨብ እያረኩኝ አሳያቸዋለሁ እና በዚህ አይነት መንገድ ቃሪያ ብዛቱ ራሱ በስመ አብ የሚገርም ነው። የዚህ ቃሪያ ስንግ የተለየ ሁኔታ ከስተዛሬው ከስነኩት የተለየ አይነት ቃሪያ ስንግ ነው ማለት ነው። ቤተሰቦቼ እንግዲህ እውት በስመ አብ እንዴት እንደሚያምር ማለት ነው። በስነ ስርዓት እንትን አይልም። ዘይቱም ምንም አልበዛበትም። በቃ ይሄ ጥፍፍ ብሎ ተጠናቆ እንግዲህ ይህንን ሰንጌዋለሁኝ። ከዚህ ቀጥሎ ይህንን የሰነግነውን እንደዚሁ መመገብ ነው ማለት ነው። ስንበላ ደግሞ ቀጥሎ የሚሆነውን አሳያችኋለሁኝ ቤተሰብ ማለት ነው። እናንተ ከወደዳችሁት በላይ ካሳዩኝ ላይኳን ገጨት በማድረግ ሰብስክራይብ የደወል ምልክቷን በማድረግ አበረታቱኝ፣ አሳዩኝ እላችኋለሁኝ ውዶቼ። ይሄው እንግዲህ ቃሪያን ሰንጌ አጠናቅቄያለሁት ማለት ነው። በዚህ መልኩ ነው ያስጨረስኩት። ቃሪያው የሰነጉ ሽንኩርት በዚህ መልኩ ሽንኩርቱን ልጫ አጥቤ እንደዚህ ፍቅፍቅ አድርጌ በደቃቁ ማለት ነው። በዚህ በመፈቅፈቂያው እየፈቅፈቅኩት ማለት ነው። በደቃቁ እንዲሆንልኝ ነው። በእጅ ማድቀቅ ይቻላል። ቶሎ እንትን እንዲልኝ በዚህ አይነት እያደቀኩት ነው ሽንኩርቱ ማለት ነው። ይህ እንደዚህ ድቅቅ ብሎ እንትን ይላልኛል። ተመራጭ እያለ ችግር እንጂ በእጅ በጣም አሪፍ ነው። ከማሽን ግን ይሄ ይሻላል። በጣም አሪፍ ማለት ነው። በዚህ መልኩ እንግዲህ አድቅቄያለሁኝ ሽንኩርቱን። ከዚህ ቀጥሎ በቅደም አሳያቸዋለሁኝ። እናም በዚህ መልኩ እንግዲህ ሽንኩርቱን አድቅቄ ጨርሻለሁ። በዚህ አይነት እንግዲህ እንደዚህ በቀላሉ ማሽን እንደሌላቸው በዚህ በቀላሉ ይሄ ቲማቲሙ ደግሞ አጥቤዋለሁኝ እና አሁን ከዚህ ከሽንኩርቱ ቀጥዬ እንደዚህ ቲማቲሙን አጥቤው በዚህ አይነት እንግዲህ ይሄንን ፈቅፍቀዋለሁ። ምክንያቱም ማሽን የሌላችሁ ሰው የራሱ እንደዚህ ማድቀቅ ትችላላችሁ፣ ሽንኩርቱና ቲማቲሙን ማለት ነው። ማሽን የሌለው ሰው ስለሚኖር ይሄንን በቀላሉ ገዝታችሁ እንደዚህ አድርጋችሁ መፈቅፈቅ ይቻላል። ቲማቲሙ ሊቀቅ ነው ያደረገው። እንደዚህ አድርጌ እንግዲህ ከእንትን ሊጣጭው ራሱ እንትን ያወጣዋል ማለት ነው።
ልጣጭም ያስቀረዋል አይጨምረውም ማለት ነው። አዩ እንደዛ አድርጌ እያቁላላሁ ነው የከተፍኩትን ሽንኩርት እንግዲህ በዚህ መልኩ እያቁላላሁት ነው። በደረቁ ጥብስ አድርጌ የራሱ ውሃ መጠጥ እስከሚል ድረስ እንደዚህ አቁላላለሁኝ፣ አበስለዋለሁ ማለት ነው ሽንኩርቴን ቤተሰቦቼ። አሁን ደግሞ ቲማቲም ጨመርኩኝ። ቲማቲሙ በደቀቁ የከተፍኩትን ቲማቲም ጨመርኩት። እንግዲህ የፈረንጅን ቃሪያ ለመስራት በዚህ መልኩ ግብአቶችን እየረኩበት ነው። በጣም እንዲወጥ መቁላላት የለበትም፣ በጣም እንትን መሆን አለበት ማለት ነው። እና በዚህ አይነት መንገድ እንግዲህ እንትን እየረኩ ነው፣ ያበሰልኩት ነው ማለት ነው። ቁሌቱ እንደምታዩት ማራኪና ውብ ያለው ገጽታ ነው እላችኋለሁ ቤተሰቦቼ። ቁሌቱ ላይ ቤተሰቦች፣ አሁን ደግሞ ቁሌቱ ላይ ማለት ነው ካሮት ጨምርበታለሁ። ካሮት ነው የጨመርኩት እዚህ ላይ ማለት ነው። እና በዚህ መንገድ እንግዲህ ወደ መብሰል መጠናቀቁ። እዚህ ጋር ደግሞ ክያር ነው፣ ክያር ማለት ነው። በደቃቁ ከትፌ ክያር የጨመርኩበት፣ ካሮት ጨመርኩኝ፣ ሽንኩርት። እዚህ አይነት መንገድ እንግዲህ የተለየ ስንግ ነው እላቸዋለሁ፣ የፈረንጅ ናቸዋለሁኝ። በዚህ አይነት መንገድ እንግዲህ መልኩ እንዴት እንደሚማርክ ጠይቁ። ከታች እንዲያር በጣም እንትን እንዳይል መከላከያ አንሳቱን እንትን አድርጌበታለሁኝ የተወሰነ ጊዜ ማለት ነው። በጣም ግብ እንዳያደርገው ነው። ይህንን አድርጌበታለሁኝ። አሁን ደግሞ ነጭ ሽንኩርት በደቃቁ የተከተፈ ነጭ ሽንኩርት ጨምሬበታለሁኝ። ነጭ ሽንኩርት ጨመርኩኝ ቤተሰቦች ማለት ነው። በዚህ አይነት መንገድ እንደምታዩት ነው። ያምራል፣ ቆንጆ ነው። ነጭ ሽንኩርት መጨመር ይቻላል ስንጉ ላይ እንግዲህ። ይሄ አሁን እዚህ ጋር ደግሞ ትንሽዬ ጨው ጨምሬያለሁ። እዚህ ጋር ደግሞ ጥቁር ፍልፍል አስዋት ማለት ነው፣ ፍልፍል አስዋት ማለት ነው። እሱንም ትንሽ ጨምሬበታለሁ። ጨውም ትንሽ ጨምሬያለሁ። ያው ዘይትም የወይራ ዘይት ጨምሬያለሁ፣ አልበዛበትም እንጂ ዘይቱ የሌለው ነው የሚመስለው። ያው ዘይት እንትኑ የወይራ ዘይትም ቢሆንም አልበዛም እላቸዋለሁኝ። ጎመን ሙርንጋ የሚባለው ማለት ነው። እነዚህ ካሮት ለዚህ ለአይነት ይህን እነዚህን ደግሞ እዚህ ጋር እየሰራሁ ነው። የቃሪያውን ከጨረስኩ በኋላ ማለት ነው። እዚህ ጋር የሙርንጋ እንጨቱ ማለት ነው። በጣም አሪፍ ነው። እንደዚህ ህንዶቹ ይሰሩታልና ካሮት እሱን ጎመንም ትንሽ አለው። ካሮቱንም አርጌ እንደዚህ ጥብስ አርጌ ባጭሯ ይችን ለመልክም ሆነ ለአይነት እንደዚህ የሰራኋት ነው ማለት ነው። አነስ ያለች ናት፣ ትንሽዬ ነች እና በዚህ መንገድ እየሰራኋት ነው እላችኋለሁኝ ቤተሰቦቼ። አሁን ነጭ ሽንኩርት ጨመርኩበት፣ ጎረድ ብሎ የተፈጨ ነጭ ሽንኩርት። እዚህ ጋር 2 ራስ ነው፣ ብዙ ይመስላል። እዚህ ጋር ስጨምረው ከመጠን በላይ የበዛ እንዳይመስላችሁ። ነጭ ሽንኩርት ያው አሪፍ ነገር ነው እና ነጭ ሽንኩርት ቃሪያ